መታደስ ምዕራፍ 5 አርኪ ማድረግ የባህሪ ለውጥ አብይ ህግ። በ1990ዎቹ መጨረሻ አካባቢ ስቴቨን ሉቢ የተባለ አንድ የጤና ሰራተኛ ከተማዋን ኦማሃን ኔብራስካን ትቶ ወደ ካራቺ ፓኪስታን አመራ። በዚህ ሰዓት ካራቺ በዓለማችን ካሉ ብዙ ህዝብ ካለባቸው ከተማዎች መካከል አንዷ ነበረች። በ1998 ከ9 ሚሊዮን ሰዎች በላይ ቤታችን ይሏት ነበር። ከተማዋ የፓኪስታን የኢኮኖሚ ማዕከልና የትራንስፖርት እምብርት ናት። በስፋት ከሚሰሩ የጤና፣ የአየር ማረፊያና የባህር ወደቦች መካከል አብዛኞቹን ታስተሳስራለች። ገበያ በሚበዛበት የከተማዋ ክፍል ባሉ መንገዶች ዙሪያ ደረጃቸውን የጠበቁ የመኖሪያና የመገበያያ ቦታዎች ማግኘት ይቻላል። ይሁን እንጂ ካራቺ ለመኖር ከማይመቹ የዓለማችን ከተሞች መካከልም ናት። ከ60 በመቶ በላይ የሚሆኑት የከተማዋ ነዋሪዎች የሚኖሩት በህገወጥ መንገድ በተመሰረተ የተጨናነቀ አሰፋፈር ውስጥ ነው። እነዚህ ከተለያዩ ድቅዳቂ ቁሳቁሶች የተሰሩና ተዛዝለው የሚኖሩ ቤቶች የተሰሩባቸው ቁሳቁሶች እየፈራረሱና እየተሰባበሩ በመሆናቸው ምክንያት አዝመዋል። ቆሻሻዎች የሚወገዱበት ምንም ስርዓት የለም። የመብራት ዝርጋታዎች በስርዓቱ አልተሰሩም። ንጹህ የመጠጥ ውሃ አቅርቦት የለም። በደረቅ በበጋ ወራት የከተማዋ መንገዶች የአቧራና ቆሻሻ መናኸሪያ ናቸው። በዝናባማ ወራት ደግሞ የጭቃና የጎርፍ መንሰዋለያ ትሆናለች። በየቦታው በሚከተረው ውሃ ውስጥ የወባ ትንኞች እንደ ልባቸው ይፈለፈላሉ። ልጆች የሚጫወቱት በቆሻሻ መሃል እየተሯሯጡ ነው። ይህች ለመኖር አመቺ ያልሆነና ንጽህና የማያውቅ አካባቢ ነዋሪዎችን ለበሽታ ለህመም አሳልፎ ይሰጣቸዋል። የተበከለው ውሃ እንደ ተቅማጥ፣ ሆድ ቁርጠትና ማስመለስ ለመሳሰሉ በሽታዎች ይዳረጋቸዋል። በዚች ከተማ ከሚያድጉት ህፃናት መካከል ሲሶ የሚሆኑት በምግብ እጥረት ይሰቃያሉ። አኗኗራቸው እጅግ የተጠጋጋ በመሆኑ ምክንያት የትኛውም ቫይረስ ወይም ባክቴሪያ የሚሰራጨው በፍጥነት ነው። ሉቢና የቡድኑ አባላት እንደዚህ ያለ ዝቅተኛ የንጽህና ደረጃ ባለበት አካባቢ ውስጥ እጅን መታጠብ የጤና ሁኔታ ላይ ከፍተኛ ለውጥ ሊያመጣ እንደሚችል ተረዱ። ብዙ የአካባቢው ነዋሪዎች እጅን መታጠብ ጠቃሚ ስለመሆኑ ግንዛቤ እንዳላቸውም አዩ። ግንዛቤው ይኑራቸው እንጂ አብዛኞቹ ነዋሪዎች እጃቸውን የሚታጠቡት ለይስሙላ ነው። አንዳንዶች እንዲያውም ውሃ እጃቸው ላይ ያፈሳሉ ቢባል ይቀላል። አንዳንዶች ደግሞ አንድ እጃቸውን ብቻ ይታጠባሉ። ምግብ ከመስራታቸው በፊት እንዲያውም አይታጠቡም። ሁሉም ሰው እጅ መታጠብ ጠቃሚ መሆኑን ይናገራል። ይህንን ልማድ አድርገው የሚተገብሩት ግን በጣም ጥቂቶች ናቸው። እናም ችግሩ የእውቀት እጦት አልነበረም፣ ችግሩ በወጥነት የመተግበር ልማድ እንጂ። በዚህ ጊዜ ነበር ሉቢና ቡድኑ ፕሮክተር አንድ ጋምብል ከተባለ ድርጅት ጋር በመጣመር ለነዋሪዎች የተዋሲያን መከላከያ ሳሙና ለማከፋፈል ያቀዱት። ይህን ሳሙና ከሌሎች ሳሙናዎች በተለየ መልኩ ደስ የሚልና ለመጠቀም የሚያሳሳ ነበር። ሳሙናው በፓኪስታኖች ዘንድ ተወዳጅ ነበር ብሎኛል ሉቢ። የጥናቱ ተሳታፊዎች ሳሙናውን እንዴት እንደወደዱት ደጋግመው ገልጸውልኛል። ሳሙናው አረፋ የሚያወጣው ቶሎ ነው፣ ሽታውም ማራኪ ነው። በዚህ የተነሳ እጅን መታጠብ ለተወሰነ ደረጃ ደስ የሚል ነገር ሆነላቸው። ሉቢ እንዲህ ይላል፣ እጅ መታጠብን የማስረጽ ስራ ባህልን እንደመፍጠር እንጂ ባህሪን እንደመቀየር አላየውም። ሰዎች ምንም አይነት አወንታዊ ስሜት ምላሽ የማይሰጣቸውን ባህሪ ከማዳበር ይልቅ ጠንካራ አወንታዊ ስሜት የሚሰጣቸውን ምርት መላመድ ቀላል ይሆንላቸዋል። በምሳሌ ብናየው ጥርስ መቦረሽ ልማድ ከማድረግ ይልቅ ጥሩ ስሜት ያለው የጥርስ ሳሙናን ልማድ ማድረግ ይቀላል። በፕሮክተር አንድ ጋምብል ውስጥ ያሉ የማርኬት ሰዎች የሚያወሩትም አወንታዊ የእጅ መታጠብ ተሞክሮን ስለመፍጠር ነበር። በወራት ውስጥ በአካባቢው በሚያድጉት ህፃናት ላይ ከፍተኛ መሻሻል እየታየ መሆኑን አጥኚዎች ተመለከቱ። የተቅማጥ በሽታ የሚፈጠርበት ሁኔታ በ52% ቀነሰ። የሳምባ ምች በ48%፣ የባክቴሪያና የቆዳ ኢንፌክሽን ደግሞ በ35% ቅናሽን አሳዩ። የረጅም ጊዜ ውጤቱ ደግሞ ከዚህ የተሻለ ነበር። ሉቢ እንዲህ ብሎ ተርኮልኛል። ከ6 ዓመታት በኋላ ወደ እነዚያ መንደሮች ሂደን ነበር። በዚህ ጊዜ እንዳየነው ሳሙና በነፃ ከሰጠናቸውና እጃቸውን እንዲታጠቡ ከመከርናቸው ሰዎች መካከል 95% የሚሆኑት ሳሙና የተቀመጠለትን የእጅ መታጠቢያ ቦታ እንዳላቸው አይተናል። ጥናቱ ጨርሰን ከወጣን በኋላ ላሉት 5 ዓመታት ለእነዚህ ሰዎች አንድም ሳሙና አልሰጠናቸውም። ለሙከራ በምንሰጣቸው ወቅት በነበረው ልምምዶች ግን እጅ መታጠብን ልማድ አድርገውት ስለነበር ይዘውት ቀጠሉ። ይህ ለአራተኛው የባህሪ ለውጥ ህግ ትልቅ ምሳሌ የሚሆን ታሪክ ነው። አርኪ ማድረግ
አንድ ተግባራዊ ክንውን አርኪና አስደሳች ከሆነ ልንደግመው የመቻላችን እድል ከፍተኛ ነው። ይህ ሙሉ በሙሉ አመክንዮአዊ ነው። በሚለሰልስና ደስ የሚል ሽታ ባለው ሳሙና እጅን በመታጠብ የሚገኘውን እርካታ እንደማጣጣም ያሉ ስሜቶች ለአእምሯችን ደስ ይላል። በቀጣይም ይህንን ነገር ድገመው የሚል መልእክት የሚያስተላልፉ መልእክቶች ወይም ሲግናሎች ናቸው። እርካታ አንድን ተግባር እንዲያስተውለውና እንዲደጋግመው የተገነባ መሆኑ ለአእምሮህ የሚያስተምሩልህ ስሜቶች ናቸው። ማስቲካ ማኘክን ውሰድ። ማስቲካ ከ1800ዎቹ ጀምሮ ይሰጥ የነበረ ነገር ቢሆንም ዓለም አቀፍ ልማድ የሆነው ግን ሪንግሊ ከተዋወቀበት ከ1891 ጀምሮ ነው። ከዚያ በፊት የነበሩት ማስቲካዎች ጣዕማቸው ያን ያህልም አልነበረም። ሪንግሊ ግን በማስቲካዎቹ ላይ የተለያዩ የፍራፍሬ ጭማቂዎችና የሌሎች ጣፋጭ ነገሮች ጣዕም በመጨመር ኢንዱስትሪው ላይ አብዮት አስነሳ። ማስቲካም ለማኘክ ደስ የሚልና የሚያረካ ነገር ሆነ። እነሱ ግን በዚህም አላቆሙም። ማስቲካን ማኘክ አፍን ለማጽዳት እንደሚጠቅም አድርገው በመስራት በማስታወቂያ አጥለቀለቁት። ደስ የሚል ጣዕምና የአፍ ንጽህና ስሜት ተደምረው ማስቲካን እርካታ የሚሰጥ ነገር አደረጉት። ፍጆታው በአንድ ጊዜ ተተኮሰ። ሪንግሊም የዓለማችን ግዙፍ የማስቲካ አምራች ድርጅት ሆነ። የጥርስ ሳሙና ጉዞም ተመሳሳይ ነው። አምራቾች ታላላቅ ስኬቶችን የተጎናጸፉት የተለያዩ ነገሮችን በመጨመር የሳሙናውን ጣዕምና አረፋነት አርኪ እንዲሆን ማድረግ በቻሉ ጊዜ ነው። እነዚህ አዳዲስ ጣዕሞች የሳሙናውን ጥራት ኢፌክቲቭነስ የሚያሻሽሉ አይደሉም። እነዚህ ጣዕሞች የሚያደርጉት ነገር ቢኖር የንጹህ አፍ ስሜት እንዲኖርህ በማድረግ የጥርስ ሳሙና መጠቀም እርካታ የሚሰጥ ነገር እንደሆነ እንዲሰማህ ነው። ከዚህ በተቃራኒው አንድ ተግባር ምንም የማያረካ ከሆነ ደግመን እንድናደርገው የሚያደርገን በቂ ምክንያት አይኖርም። በጥናቴ ወቅት ለዚህ ምሳሌ የሚሆን የአንዲት ሴት ታሪክ አጋጥሞኝ ነበር። ይህች ሴት አንድ ሊያሳብዳት የደረሰና የማትወደው ወፈፌ ዘመድ ነበራት። እናም እሷ ጋር በመጣ ጊዜ ሁሉ በጣም የሰለቸውና የደበረው ሰው ስሜት ለማሳየት የቻለችውን ሁሉ መጣር ጀመረች። ብዙም ሳይቆይ ግን ይህ ዘመዷ እሷ ጋር መምጣት አቆመ። ምክንያቱም እሷ ጋር መሆን አርኪም ሆነ አስደሳች ነገር ሊሆንለት አልቻለም። እንደዚህ አይነት ታሪኮች የባህሪ ለውጥ አብይ ህግ ምሳሌዎች ናቸው። ያስሸለመ ተግባር ይደገማል፣ ያስቀጣ ደግሞ ይወገዳል። ወደፊት ምን ማድረግ እንዳለብህ የማትማረው ባለፈው ባደረግከው ነገር ያገኘኸውን ሽልማትና የደረሰብህ ቅጣት አስልተህ ነው። አወንታዊ ስሜቶች ልማድን ያመርታሉ፣ አሉታዊ ስሜቶች ግን ልማድን ያጠፋሉ። የመጀመሪያዎቹ 3 የባህሪ ለውጥ ህጎች ግልጽ፣ ሳቢና ቀላል ማድረግ አንድ ባህሪ አሁን ላይ የሚደገምበትን ሁኔታ ይጨምራሉ። አርኪ ማድረግ የሚለው አራተኛው ህግ ደግሞ አንድን ባህሪ በቀጣይ የምንደግምበትን ሁኔታ ከፍ ያደርጋል። በዚህ የልማድ ቀለበቱ ሙሉ ያደርገዋል። ተጨማሪ ነገርም አለ። የምንፈልገው የትኛውም አይነት እርካታ አይደለም። የምንፈልገው ወዲያውኑ የሚመጣን እርካታ ነው። ወዲያውኑ በሚመጡና ዘግይተው በሚመጡ ሽልማቶች መካከል ያለው አለመጣጣም። ራስን በአፍሪካ ጫካዎች ውስጥ የሚኖር አንድ የዱር እንስሳ አድርገህ ውሰድ። ቀጭኔ፣ ዝሆን ወይም አንበሳ። በየትኛውም ቀን ላይ የምታደርጋቸውን ነገሮች ውጤት የምታየው ወዲያውኑ ነው። ሁልጊዜ የምታስባቸው ነገሮች ምን ልብላ፣ የት ልተኛ፣ ወይ ጠላቴ እንዴት ላጥፋ የሚሉ ናቸው። የህይወትህ ሙሉ ትኩረትህ በአሁንና በጣም ቅርብ በሆነው ወደፊትህ ላይ ናቸው። የምትኖረው ሳይንቲስቶች ወዲያውን ውጤት በሚገኝበት አካባቢ ኢሚዲየት ሪተርን ኢንቫይሮንመንት በሚሉት ሁኔታ ውስጥ ነው። ምክንያቱም እያንዳንዱ ተግባሮችህ ግልጽና ወዲያው የሚመጡ ውጤቶች ያስገኙልሃል። አሁን ደግሞ ወደ ሰውነትህ ኑባሬ ህይወትህ ተመለሰ። በዘመናዊ ማህበረሰብ ውስጥ ዛሬ የምትመርጣቸው አብዛኞቹ ምርጫዎች ዛሬውን ውጤት አያመጡልህም። በስራ ቦታ ጥሩ ስራ ከሰራህ ክፍያህን በሳምንት ውስጥ ልታገኝ ትችል ይሆናል። በእርግጥም ዛሬ ላይ የአካል ብቃት እንቅስቃሴ ከሰራህ በሚቀጥለው ዓመት የተስተካከለ ሰውነት ይኖርሃል። ዛሬ ገንዘብ ከቆጠብክ ምናልባት ጡረታ ከወጣህ በኋላ ጥሩ ህይወት ይኖርሃል። እንደዚያ ነው የሰው ህይወት። የምትኖረው ሳይንቲስቶች ዘግይቶ ውጤት የሚገኝበት አካባቢ ዲሌይድ ሪተርን ኢንቫይሮንመንት በሚሉት ሁኔታ ውስጥ ነው። ምክንያቱም ስራዎችህ ውጤት ማስገኘት ከመጀመራቸው በፊት በርካታ ዓመታትን መስራት ሊኖርብህ ይችላል። የሰው ልጅ አእምሮ በእነዚህ አይነት ሽልማት አዘግይተው በሚሰጡ አካባቢዎች ውስጥ የኖረ የሰው ልጅ ከተፈጠረ ጀምሮ ነው። ሆሞ ሆፒያንስ የተባለ የቅርብ ጊዜ የሰው ልጅ ዝርያ ከ200,000 ዓመታት ገደማ በፊት የነበረው ሰው ነው። ከኛ አንጎል ጋራም ተቀራራቢነት ያለው የመጀመሪያው ሰው ነው ሆሞ ሳፒያንስ። በተለይ እንደ ቋንቋ ላሉ ታላላቅ ተግባራት ጥቅም ላይ የሚውለው ኒውሮኮርቴክስ የተባለው የአእምሯችን ክፍል ከ2500 ዓመታት በፊት የነበረው መጠን ዛሬ ካለው መጠን ጋር በአመዛኙ ተመሳሳይ ነው። እናም የምንኖረው 2500 ዓመታት በፊት
የነበሩት ቀደምቶች በነበራቸው ስሪት ነው። ማህበረሰብ በዋናነት ውጤት በሚዘገይባቸው አካባቢዎች መኖር የጀመረው በቅርብ ጊዜ ባለፉት 500 ዓመታት ውስጥ ነው። አንጎል ዕድሜ ጋር ስናወዳድረው ዘመናዊ ማህበረሰብ አዲስ ብራንድ ነው ማለት ይቻላል። ባለፉት 100 ዓመታት ውስጥ የመኪናን፣ የአውሮፕላንን፣ የኢንተርኔት፣ የኮምፒውተር፣ የቴሌቪዥን እና የመሳሰሉትን እድገቶች አይተናል። ዓለም በእነዚህ ጥቂት ዓመታት ብዙ ለውጦችን አይታለች። የሰው ልጅ ተፈጥሮ የተቀየረው ግን በጥቂቱ ብቻ ነው። በአፍሪካ ሳቫና ውስጥ እንደሚኖሩት እንስሳት ሁሉ የጥንት ቀደምቶችንም የኖሩት በተመሳሳይ ፍላጎቶች ነበር፤ መብላት፣ መተኛት፣ መፋለም። እናም ወዲያውኑ የሚመጣ እርካታ ከፍተኛ ቦታ ቢሰጠው ልክ ነው። ሩቅ ወደፊታቸውም ብዙ የሚያሳስባቸው ነገር አልነበረም። ወዲያውኑ ውጤት በሚገኝበት አካባቢ ውስጥ ብዙ ትውልዶች ካለፉ በኋላ አእምሯችን ዘግይቶ ከሚመጣ ውጤት ይልቅ ወዲያውኑ የሚገኝ ውጤትን አብልጦ ማየትና መምረጥ ለመደ። የሥነ ባህሪ ጥናት ባለሙያዎች ይህንን ዝንባሌ እንደየመጣበት ጊዜ የሚለያይ ታይም ኢንኮንሲስተንሲ ይሉታል። ይህም አእምሯችን አንድ ሽልማት ዋጋ የሚሰጥበት ሁኔታ ሽልማቱ እንደመጣበት ጊዜ የሚለያይ መሆኑን የሚያትት ነው። ዛሬ ከነገ የበለጠ ዋጋ እንሰጠዋለን። ብዙውን ጊዜ ይህ አረዳድ ይጠቅመናል። ወደፊት ሊመጣ ከሚችል ሽልማት ይልቅ ዛሬውኑ መምጣቱ የተረጋገጠ ሽልማት የተሻለ ነው። ይህ እንዳለ ሆኖ ግን ለወዲያውኑ እርካታ ያለን ተፈጥሯዊ ዝንባሌ ችግሮችም ያመጣብናል። ማጨስ የሳምባን ካንሰር እንደሚያመጣ የሚያውቅ ሰው የሚያጨሰው ለምንድን ነው? ጥንቃቄ የጎደለው የግብረ ስጋ ግንኙነት በጾታዊ ግንኙነት ለሚተላለፉ በሽታዎች እንደሚጋለጥ የሚያውቅ ሰው ይህንን ነገር የሚያደርገው ለምንድን ነው? ጣፋጭ ምግቦች መብላት ለጤና ጠንቅ መሆኑን የሚያውቅ ሰው ጣፋጭ ምግቦች የሚበላው ስለምንድን ነው? አንድ ጊዜ አእምሮ ሽልማቶችን እንዴት እንደሚያበላልጥ ከተረዳህ የእነዚህ አይነት ጥያቄ መልሶች ግልጽ ይሆኑልሃል። የመጥፎ ልማዶች እውነተኛ ውጤት የሚመጣው ዘግይቶ ሲሆን ሽልማታቸው የሚመጣው ግን ወዲያው ነው። ማጨስ በ10 ዓመታት ውስጥ ሊገድልህ ይችላል። በጭንቀትና ከመቋመጥ ፍላጎት የሚገላግልህ ግን ልክ ስታጨሰው ነው። ጣፋጭ ነገሮችን መብላት ለረጅም ጊዜ ለበሽታ ያጋልጠሃል። ስትበላው የሚኖረው የመጣፈጥ ስሜት ግን ደስ ይላል። በጥንቃቄም ሆነ ያለ ጥንቃቄ የተደረገ ወሲብ ወዲያውኑ እርካታን ያመጣል። በዚያ ምክንያት የሚመጡ ተላላፊ በሽታዎች ምልክት የሚያሳዩት ግን ከሳምንታት፣ ከወራት፣ ምናልባትም ከዓመታት በኋላ ነው። እያንዳንዱ ልማድ በጊዜ ዑደት ላይ ብዙ ውጤቶችን የሚያመጣ ነው። እንዳለመታደል ሆኖ ደግሞ እነዚህ ውጤቶች በትክክለኛው ጥምረት አናገኛቸውም። መጥፎ ልማዶች ወዲያውኑ የሚመጣው ውጤታቸው ደስ የሚል ሲሆን የመጨረሻው ዋናው ውጤታቸው ግን መጥፎ ነው። የጥሩ ልማዶች ነገር ደግሞ በተቃራኒው ነው። ጥሩ ልማዶችን ስታደርግ ወዲያውኑ የሚመጣው ውጤት ደስ አይልም። ጣፋጩና አስደሳቹ እውነተኛው ውጤታቸው የሚመጣው ደግሞ ዘግይቶ ነው። ፈረንሳዊው የምጣኔ ሀብት ባለሙያ ፍሬድሪክ ባስቲያን ይህንን ነገር እንዲህ ብሎ በሚገባ አብራርቶታል። ሁልጊዜ ቶሎ የሚመጡ ውጤቶች ደስ የሚሉ ከሆኑ ዘግይተው የሚመጡ ውጤቶች መጥፎ ይሆናሉ። በተቃራኒው እንደዚያው ነው። ብዙውን ጊዜ ደግሞ የአንድ ልማድ የመጀመሪያው ፍሬ ጣፋጭ ከሆነ ከዚያ በኋላ ዘግይተው የሚመጡት ፍሬዎች መራሮች ይሆናሉ። በሌላ አባባል የጥሩ ልማዶችህ ዋጋ ዛሬ ላይ ናቸው፣ መጥፎ ልማዶችህ ዋጋ ግን ወደፊት ላይ ናቸው። አእምሮ የአሁኑን ቅጽበት ቅድሚያ ይሰጣል ማለት በመልካም ፍላጎት ላይ መተማመን አትችልም ማለት ነው። መጽሐፍ ለመጻፍ፣ ክብደት ለመቀነስ ወይም ቋንቋ ለማጥናት እቅድ ስታወጣ አንዱን ያወጣኸው ለወደፊት ማንነትህ ነው። ህይወትህ ምን መምሰል እንዳለበት ስታስብ ደግሞ ተግባሮችን በረዥም ጊዜ ጠቃሚነት ውስጥ ዋጋ ለመስጠት ቀላል ይሆናል። ሁላችን ለወደፊት ህይወታችን የተሻለ ህይወትን እንፈልጋለን። የእኛን ውሳኔ ሰጪነት የሚጠይቁ ነገሮች ላይ ስንሆን ግን ብዙውን ጊዜ የሚያሸንፈው ወዲያውኑ የሚመጣ እርካታ ነው። ስለሆነም የተሻለ ህይወትን፣ የተሻለ ጤናን ወይም የተሻለ እውቀትን ለሚመኘው ለነገው ማንነትህ የሚሆነውን ነገር አትመርጥለትም። ይልቁንም ጥጋብን፣ ደስታና መዝናናትን ለሚያስፈልጋቸው የዛሬው ማንነትህ የሚሆነው ነገር ነው የምትመርጥለት። ከዚህ ውይይት ውስጥ የሚገኝ አንድ ጥቁምታ አለ። ይህም ከአንድ ተግባር ወዲያውኑ የሚገኝ እርካታ በአጣጣምክ ቁጥር ይህ ተግባር ከወደፊት የረዥም ጊዜ ግቦችህ ጋር የሚስማማ መሆን አለመሆኑ በአንክሮ መጠየቅ አለብህ የሚል ነው። አእምሯችን አንዳንድ ባህሪያትን እንዲደጋገም፣ አንዳንድ ባህሪያትን ደግሞ እንዲተው የሚያደርጉትን ምክንያቶች በቃኝ መልኩ የባህሪ ለውጥን አብይ ህግ እናሻሽለው። ወዲያውኑ ሽልማት የሚያመጣ ተግባር ይደጋገማል። ወዲያውኑ ቅጣትን የሚያመጣ ተግባር ግን ይተዋል። ይህ ወዲያውኑ የሚመጣ እርካታን የመምረጥ ባህሪያችን ስለ ስኬት አንድ ጠቃሚ እውነታ ይነግረናል። በዚህ መንገድ የተቃኘን በመሆናችን ምክንያት አብዛኞቻችን ቀናችንን የምናሳልፈው ቶሎ የሚገኙ እርካታዎችን በማሳደድ ነው። የዘገየ እርካታ ጋር የሚያደርሰውን መንገድ ግን ብዙም የሚሄድበት ሰው የለም።
ሽልማቱ እስኪመጣ ድረስ በትዕግስት ከጠበቅ ዳጎስ ያለ ካሳን ትቀበላለህ። ነገሩ የጥንቱ ብሂል እንደሚለው የመጨረሻው ማይል ከሁሉም ያልተጨናነቀው ማይል ነው። ብዙ ጥናቶች ያሳዩት ይህንን ነው። እርካታቸውን በማዘግየት የተዋጣላቸው ሰዎች የተሻለ የትምህርት ውጤት፣ አነስተኛ የመወፈር ዕድል፣ ከፍ ያሉ ማህበራዊ ክህሎቶችና የመሳሰሉት መገለጫዎች አሏቸው። እነዚህ ሁሉ ክፍያዎች እያንዳንዳችን በህይወት ውስጥ ሳናያቸው አንቀርም። ቴሌቪዥን ማየትን ተወት አድርገህ ጥናትህን ከቀጠልክ የተሻለ እውቀት ይኖርሃል፣ የተሻለ ውጤትም ታመጣለህ። ፌስቡክ መጎርጎርህን ተወት አድርገህ መጽሐፍ ማንበብ ጠበቅ ካደረግክም እንዲሁ። እናም በየትኛው ዘርፍ ያለ ስኬት ዘግይቶ የሚመጣውን ውጤት አስበህ ወዲያውኑ የሚመጣውን እርካታ ይቅርብኝ እንድትል ይጠበቅብሃል። ችግሩ ግን ይህ ነው። እርካታን ማዘግየት የተሻለው መንገድ እንደሆነ ያምናሉ። እንደ ጤና፣ ሰላምና ምርታማነት ያሉ ጥሩ ልማዶችን፣ ትሩፋትን ማግኘት ይፈልጋል። ይሁን እንጂ በወሳኝ ቅጽበቶች ወቅት እነዚህ ጥሩ ልማድ በረከቶች አእምሯችን ውስጥ ጎልተው አይታዩም። አመስጋኝ እንድንሆን የሚያስገድደን ሁኔታ ጥሩ ነገርም አለ። እርካታን ማዘግየትን መለማመድ ትችላለህ። ይህንን ማድረግ ያለብህ ግን ለሰው ተፈጥሮ በተስማማ ሁኔታ እንጂ ከተፈጥሯችን ተቃራኒ በሆነ ሁኔታ አይደለም። ይህን የማድረጊያው የተሻለው መንገድ ደግሞ ይህ ነው። በረዥም ጊዜ የሚያስደስቱ ልማዶች ላይ መጠነኛ እርካታን፣ በአጭር ጊዜ የሚያስደስቱ ልማዶች ላይ ደግሞ መጠነኛ ህመምን መጨመር ነው። ወዲያው የሚመጣ እርካታን እኛን ወደምንጠቀምበት ሁኔታ መቀየር። ልማድን የማዳበሪያ አንድ መንገድ ውጤት እያመጣን እንደሆነ ማሰብ ነው። በመጠኑም ቢሆን የስኬታማነት ስሜት ልማድን እየፈለግክ እንደሆነ የሚያደርግህ ስሜት ነው። በፍጹም ዓለም ውስጥ የጥሩ ልማድ ሽልማቶች ልማዱ ራሱ ነው። በእውነተኛው ዓለም ውስጥ ግን ጥሩ ልማድ ጠቃሚነቱ የሚሰማህ የሆነ ነገር ከሰጠህ ወይም ካስገኘልህ በኋላ ብቻ ነው። ሲጀመር አካባቢ መስዋዕት የመሆን ስሜት አለው። ለተወሰኑ ጊዜያት ጂም ትሄዳለህ። ሰውነትህ ላይ ግን ምንም ለውጥ አይታይም። ጥቅም እንዳለው እያሰብክ መስራት የምትጀምረው ግን ከወራት የተወሰነ ለውጥ ካየህ በኋላ ነው። በዚህ ጊዜ ግን መስራት የምትቀጥልበት በቂ ምክንያት አለ። ስትጀምር አካባቢ ግን ለመስራት የሆነ ምክንያት ትፈልጋለህ። ቶሎ የሚመጡ ሽልማቶች የሚያስፈልጉትም ለዚህ ነው። እነዚህ ሽልማቶች ዘግይተው የሚመጡት ሽልማቶች እየተከማቹ በሚጠበቁበት ጊዜ የመስራት ጉጉትን ይዞ ለመቀጠል ይሆኑልናል። ቶሎ ስለሚመጡ ሽልማቶች ስናወራ እያወራን ያለነው የባህሪን መጨረሻ ነው። የየትኛውም ተግባር አጨራረስ በጣም ወሳኝ ነው። ምክንያቱም ነገሮች የምናስታውሰው ከሂደታቸው በላይ በአጨራረሳቸው ነው። ስለሆነም የአንድ ልማድ አጨራረስ አርኪ እንዲሆን ትፈልጋለህ። ይህንን ለማሳካት የተሻለው መንገድ ደግሞ ልማዱን ራሱ በሚያጸናበት ሁኔታ መስራት ነው። ይህም የባህሪን ድግግሞች ለማሳደግ ወዲያውኑ የሚመጡ እርካታዎችን ከፍ የማድረግ ሂደት ነው። በምዕራፍ 5 ስር ያየነው ልማዶችን የማስተሳሰር ስልት ልማድን ወዲያውኑ ከሚመጣ ምልክት ጋር ያስተሳስርልሃል። ይህ መቼ መጀመር እንዳለብህ ግልጽ ያደርግልሃል። ራሱን በራሱ ማጽናት ሪፎርስመንት ማድረግ ደግሞ ልማድን ወዲያውኑ ከሚመጣ ሽልማት ጋር ያስተሳስርልሃል። ይህም የልማድህን አጨራረስ አርኪ እንዲሆን ያደርገዋል። ይህ ስልት በተለይ ማስወገድ የምትፈልጋቸውን ባህሪያት ለማስወገድ በጣም ጠቃሚ ነው። በዚህ ወር ቢራ አልጠጣም አይነት ቃል ኪዳናችንን መተግበር ቀላል አይሆንም። ምክንያቱም በዚህ ወር ቢራ ባጠጣ ምንም የሚፈጠር ነገር የለም። ምንም ነገር በሌለበት ደግሞ የእርካታ ስሜት እንዲሰማን መሆን ከባድ ነው። እያደረክ ያለው ነገር ቢኖር የማድረግ ጉጉትን መቋቋም ብቻ ነው። ይህ ደግሞ ብዙ የሚያረካ ነገር አይሆንም። ይህ ነገር ችግር እንዳይሆን ለማድረግ የሚያስችለው አንዱ መፍትሄ ሁኔታውን ራሱ መፍትሄ ማድረግ ነው። ለምሳሌ የባንክ አካውንት ክፈትና ካሰብከው ዓላማ ጋር አያይዘው። ልትገዛው በምትፈልገው በሚያስፈልግህ ነገር ስም ልትጠራው ትችላለህ። ለምሳሌ ሌዘር ጃኬት መግዛት እየፈለግክ ነበር። አካውንትህ ሌዘር ጃኬት የሚል ስያሜ ስጠው። በገንዘቡም በዚህ ጊዜ ቢራ ተጠጣባቸው የነበሩ አጋጣሚዎች ተቋቁመህ ባለፍክ ቁጥር የተወሰነ ብር ወደዚህ አካውንት አስተላልፍ። መጠጣትህን ለመተው የምታደርገው ትግል ሀብትህ እየጨመረ ተጨማሪ ገንዘብ እየቆጠብክ እንድትኖር ስለሚያደርግህ ሽልማት ይሆንልሃል። እናም በመጠጥ የምታገኘውን ጊዜያዊ እርካታ ለማስወገድ የምታደርገው ጥረት ወዲያውኑ የሚመጡ እርካታዎችን እንዲያስገኝልህ ታደርገዋለህ። በዚህ መንገድ ምንም ነገር አለማድረግ አለመጠጣት አርኪ እንዲሆን አደረግክ ማለት ነው። አንዳንድ አንባቢያን ባለቤቱ ተመሳሳይነት ያለው ስልት ተጠቅመው ነበር። እነዚህ ጥንዶች የፈለጉት ነገር ውጪ መመገብን መቀነስ፣ ቤት ውስጥ እየሰሩ መብላትን መልመድ ነበር። ለዚህ ዓላማ የሚሆን አካውንት ከከፈቱ በኋላ
ወደ አውሮፓ ሽርሽር የሚል ስያሜ ሰጡት። ወጥተው መብላትን ተቋቁመው እቤታቸው ሰርተው በበሉ ቁጥር ሁሉ $50 ወደዚህ አካውንት ያስተላልፋሉ። በዚህ መንገድ ያጠራቀሙትን ገንዘብ ዓመቱ መጨረሻ ላይ ለሽርሽሩ ዓላማው አሉት። በዚህ ስልት ውስጥ የምትፈልገውን ባህሪ ለማጽኛነት የምትመርጠው የአጭር ጊዜ ሽልማት ከማንነትህ ጋር የሚስማማ መሆን አለበት። ለአብነት ከላይ ባየነው ምሳሌ መጠጣትን በተውክ ቁጥር እያስተላለፍክ ባጠራቀምከው ገንዘብ የምትገዛው ነገር ከአንተ ምክንያት ጋር የሚሄድ መሆን አለበት። ህይወቱን በቢራ ለማደንዘዝ ለሚፈልግ ሰው ሌዘር ጃኬት መግዛት የሚስማማ ነገር አይደለም። ከዚያ ውጪ በዚህ መልኩ ባጠራቀምከው ገንዘብ ውድ ጭፈራ ቤት መግባትን የምታቀድ ከሆነ ይህ እንዲኖርህ ከፈለግከው ማንነት ጋር የሚጣረስ ነውና ተገቢ አይደለም። በአጠቃላይ ዋናውን ባህሪህን ለማጽናት ብለህ የምትመርጠው የአጭር ጊዜ ሽልማት ዋናው ባህሪ ከሚሰጥህ ማንነት ጋር የሚስማማ መሆን አለበት። ይህንን በማድረግ የጊዜ ሂደት ውስጥ የምታገኛቸው ተቀጥያ ሽልማቶች ሁለተኛ ደረጃውን ሽልማት ለማግኘት የምታደርገውን ትኩረት እንድታነሳ ያደርጉሃል። በዚህ ጊዜ ማንነቱ ራሱ አጽኚው ይሆናል። ከዚህ በኋላ ያንን ልማድ የምታደርገው አንተ ያ ስለሆንክና ራስህን መሆን ደግሞ ደስ ስለሚል ይሆናል። አንድ ልማድ የአንተ አካል እየሆነ በሄደ ቁጥር ያንን ልማድ ለማስቀጠል የምትፈልገው ውጫዊ ማበረታቻ እየቀነሰ ይሄዳል። ማበረታቻዎች ልማድን ያስጨምራሉ፣ ማንነት ደግሞ ልማድን ያጸናል። ሌላው እዚህ ጋር መነሳት ያለበት ነገር መረጃዎቹ እስኪሰባሰቡና አዲስ ማንነት እስኪፈጥሩ ድረስ ጊዜ የሚወስዱ መሆናቸው ነው። ይህንን ጊዜ ታግሰህ የረዥም ጊዜ ሽልማቶች እስክትቀበል ድረስ ከላይ ያየናቸው የአጭር ጊዜ ሽልማቶች ጠብቀው ያቆዩሃል። በአጠቃላይ አንድ ልማድ ዘላቂነት ይኖረው ዘንድ አስደሳች መሆን አለበት። እንደ ጥሩ ሽታ ያለው ሳሙናና $50 ቁጠባ ያሉ የአጭር ጊዜ ሽልማቶች አንድ ልማድ ውጤት እስኪያመጣ ድረስ በምትጠብቅበት ወቅት እርካታን እንድታገኝ ያደርጉሃል። ለውጥ ደግሞ ቀላል የሚሆነው የሚያስደስት ሲሆን ነው፣ እርካታን መስጠት ሲችል። ማጠቃለያ፣ አራተኛው የባህሪ ለውጥ ህግ አርኪ ማድረግ ነው። አንድ ተግባር አርኪ ከሆነ ደግመን የማድረግ እድላችን ከፍ ያለ ይሆናል። የሰው ልጅ አእምሮ በዳበረበት መንገድ የተቀረጸው ዘግይቶ ከሚመጡ ሽልማቶች ይልቅ ቶሎ የሚመጡ ሽልማቶችን እንዲመርጥ ሆኖ ነው። የባህሪ ለውጥ አብይ ህግ ይህ ነው። ወዲያውኑ ሽልማት የሚያስገኝ ተግባር ይደገማል፣ ወዲያውኑ ቅጣት የሚያመጣ ተግባር ግን ይወገዳል። አንድን ልማድ ይዘህ ለመቀጠል ወዲያውኑ ውጤታማ እንደሆንክ እንዲሰማህ ያስፈልጋል። በመጠኑም ቢሆን ግልጽ ማድረግ፣ ሳቢ ማድረግና ቀላል ማድረግ የሚሉት የመጀመሪያዎቹ 3 የባህሪ ለውጥ ህጎች አንድ ባህሪ በዚህ ሰዓት እንዲተገበር ያደርጉታል። አርኪ ማድረግ የሚለው አራተኛው የባህሪ ለውጥ ህግ ደግሞ አንድ ባህሪ ወደፊት የሚደገምበትን እድል ያጸናል። መልካም ልማዶችን በየቀኑ ይዞ መቀጠል። በ1993 በአቦትስፎርድ ካናዳ የሚገኝ አንድ ባንክ አንድ ትሬንድ ዳይናሚድ የተባለን የ23 ዓመት የአክሲዮን ደላላ ቀጥሮ ነበር። ይህ ወጣት በዕድሜው ትንሽነት፣ በልምድ ውስንነትና በርካታ ትላልቅ ድርድሮች በሚካሄዱባቸው አንጋፋ ቢሮዎች መካከል የተከበበ በመሆኑ ምክንያት ውጤታማ ይሆናል ብሎ ማንም ሰው አልጠበቀም። ምስጋና ላዳበረው ልማድ ይሁንና እሱ ግን አስደናቂ ውጤት አስመዘገበ። ይህ ወጣት ሁልጊዜ ቀኑን የሚጀምረው 2 ሳህኖችን ጠረጴዛው ላይ አድርጎ ነው። አንደኛው ሳህን በ120 አግራፎች የተሞላ ሲሆን አንደኛው ሳህን ግን ባዶ ነው። በየቀኑ ቢሮ ገብቶ እንደተረጋጋ የሽያጭ ስልኮችን ይደውላል። አንድ ስልክ ሲደውል አንድ አግራፍ ያነሳና ባዶ ሳህን ላይ ያደርጋል። ቀጥሎ እንደዚያው። ስለዚህ ልማዱ እንዲህ በማለት ነግሮኛል። በየቀኑ ጠዋት 120 አግራፎችን ሳህን ላይ አደርግና መደወል እጀምራለሁ። አንድ ስልክ ስደውል አንድ አግራፍ ከዚህኛው ሳህን አነሳና ባዶ ሳህን ላይ አስቀምጣለሁ። ሁሉንም አግራፎች ወደ ባዶ ሳህን አዙሬ እስካልጨረስኩ ድረስ መደወሌን አላቆምም። በ8 ወራት ውስጥ ዳይር ስሚድ ለድርጅቱ $5 ሚሊዮን ማስገኘት ቻለ። 24 ዓመት ሲሆነው በዓመት $75,000 አስገባ። ዛሬ ላይ ብለን ብናስበው $125,000 እንደማለት ነው። እሱ እድገት ግን በዚህ አላበቃም፣ ቀጠለ። እኔ ይህንን ስልት የአግራፍ ስልት እለዋለሁ። ይህንን ስልት በተለያዩ ዕቃዎች አንባቢዎች እንደተጠቀምኳቸውና ለውጥ እንዳመጡባቸው ነግረውኛል። ለምሳሌ አንዲት አንባቢዬ የመጽሐፉን አንድ ገጽ በጻፈች ቁጥር አንድ የፀጉር ማስያዣ ሽቦ ከአንድ ዕቃ ወደ ሌላ ዕቃ እየወሰደች ታስቀምጥ እንደነበር ነግራኛለች። ለአንድ ሰዓት ያህል አረብኛ ቋንቋ ካጠና አንድ የልብስ ቁልፍ ከአንድ መሳቢያ ወደ ሌላ መሳቢያ ያስገባ እንደነበር ደግሞ ሌላኛው አንባቢ ነግሮኛል። ለውጥ ማምጣት የሚያረካ ነገር ነው። ከላይ እንዳየናቸው ያሉ ስልቶች ደግሞ ለለውጣችን ማስረጃ በመሆን የበለጠ እንዲታይ ያደርጉልናል። በዚህም ባህሪውን በማጽናት የተወሰኑ ወዲያውኑ የሚመጡ እርካታዎችን ይሰጡናል። የእይታ ልኬት በልዩ ልዩ መልክ ሊመጣ ይችላል።
የመጽሐፉን ገጽ ቁጥር እንኳን ሳይቀር ለዚህ ዓላማ ማዋል ትችላለህ። ከሁሉም የተሻለው ልማድን የመለኪያ ስልት ግን የልማድ መከታተያ ሀቢት ትራከር ነው። ልማዶች እየተከታተሉ ማስቀጠል። የልማድ መከታተያ ልማድ እያደረግን መሆኑ አለመሆኑን የምንለካበት ቀላል መንገድ ነው። ይህን ለማድረግ መሰረታዊ የሆነው ፎርማት ካላንደር መጠቀምና ልማድን ያደረግክባቸው ቀናት ላይ ምልክት እያደረግ መሄድ ነው። ለምሳሌ ሰኞ፣ ረቡዕ፣ አርብ እንቅስቃሴ ካደረግ የራይት ምልክት አድርገህ ማለፍ። ጊዜው በሄደ ቁጥር ካላንደርህ የልማድ ሰንሰለት ይሆናል። ብዙ ሰዎች በተለያዩ መንገዶች ልማዶቻቸውን በመከተል ይታወቃሉ። ከሁሉም ታዋቂው ግን ቤንጃሚን ፍራንክሊን ነው። ፍራንክሊን በሄደበት ሁሉ ከእጁ የማትለይ አንድ ማስታወሻ ደብተር ነበረችው። እዚህ ደብተሩ ላይ 13 ግላዊ እምነቶች አስቀምጧል። ምንም ጊዜ አለማባከን፣ ጠቃሚ ነገር ውስጥ መሳተፍ፣ እርባና የለሽ ምልልሶች ውስጥ አለመግባት የሚሉት ከዝርዝሮቹ መካከል ይገኛሉ። እንደ ፍራንክሊን በየቀኑ ማስታወሻውን በመክፈት እነዚህ እምነቶች ላይ በየዕለቱ ያሳያቸውን እድገቶች ያሰፍራል። ጄሪ ሴንፊልድም ቀልዶችን ለመጻፍ እንደዚህ አይነት የልምድ መከታተያ ስልት ይጠቀም ነበር። ኮሜዲያኑ በአንድ ዶክመንተሪ ላይ እንደተናገረው ይህም በማድረግ ውስጥ የነበረው ዓላማ ቀልድ የመጻፍ ሰንሰለቱ እንዳይበጠስ ልማዱ እንዳይቋረጥ ማድረግ ነው። በሌላ አባባል ይህ ሰው የሚያየው የተሰማውን መነሳሳት ወይም ቀልዱን ጥሩነትና መጥፎነት ሳይሆን በልማድ ሰንሰለቱ ላይ መቆየቱን ነው። ሰንሰለቱን አትበጥሰው በጣም ጠንካራ መሪ ቃል ነው። የሽያጭ ስልኮችን መደወልህን አታቋርጥ፣ ከዛ ውጤታማ ቢዝነስ ትገነባለህ። የአካል ብቃት እንቅስቃሴ ማድረግህን አታቋርጥ፣ ከዚያ የምትፈልገው አይነት ተክለ ሰውነት ይኖርሃል። በየቀኑ የማድረግን ልማድ አታስተጓጉል፣ ፍጻሜህ ላይ በአማረ ሁኔታ ትደርሳለህ። ልማድን እየመዘገቡ መለየት በጣም ጠቃሚ ነው። ምክንያቱም ይህ ስልት በርካታ የባህሪ ለውጥ ህጎች አሰባጥሮ ጥቅም ላይ የሚውል ነገር ነው። በተመሳሳይ ሰዓት አንድ ባህሪ ግልጽ፣ ሳቢና አርኪ ማድረግ አቅም አለው። ዘርዘር አድርገን እንያቸው። ጥቅም 1 ልማድን መከታተል ግልጽ ወይም ኦብቪየስ ነው። የመጨረሻውን ተግባር መመዝገብ ለቀጣዩ ተግባር የሚያነሳሳ ገፊ ነገር ይፈጥራል። ልማድን መከታተል የሚያደርገው ነገር ቢኖር የሚታዩ ግልጽ ምልክቶችን አከታትሎ መፍጠር ነው። ለምሳሌ ካላንደር ላይ ራይት ምልክት ማስቀመጥን ብንወድ ምልክት ያደረግንበት ካላንደር ስታየው እንደገና መስራትን ላያስታውስህ አይችልም። ብዙ ጥናቶች ደግሞ ልማድን መከታተልን የሚጠቁሙ ሰዎች ከማይጠቀሙ ሰዎች የበለጠ ባህሪን የማሻሻል ውጤታማነት እንዳላቸው አረጋግጠዋል። እናም ልማድን እየመዘገቡ መከታተል በራሱ ለማሻሻል የሚያነሳሳ ነገር ነው። ልማድን የመለየት ሌላኛው ተያያዥነት ጥቅም ተአማኒ እንድትሆን ማድረጉ ነው። ብዙዎቻችን ለባህሪዎቻችን ያለን እይታና አረዳድ የተዛባ ነው። በትክክል ከሰራነው በላይ እንደሰራን እናስባለን። ልኬት ስለ ባህሪዎቻችን ያለንን እውርነት በመገላለጥ በየቀኑ በትክክል ምን እያደረግን እንደሆነ እንድናውቅ ያደርገናል። በሳህኑ ላይ ያደረግነውን የአግራፍ ብዛት በጨረፍታ አይተህ ብቻ ምን ያህል ስራ እንደሰራህ በቀላሉ ማየት ትችላለህ። የሰራኸው ስራ ትክክለኛ ማስረጃ ፊት ለፊት ከተቀመጠ ራስን ልትዋሽ አትችልም። ጥቅም 2 ልማድን መከታተል ሳቢ ነው። ከሁሉም የተሻለ አነሳሽ ነገር እድገት ወይም ፕሮግረስ ነው። ወደፊት እየሄድን እንደሆነ የሚያሳዩ ምልክቶችን ስናይ የያዝነውን መንገድ ይዘን ለመቀጠል የበለጠ እንነሳሳለን። በዚህ ረገድ ልማድን እየመዘገቡ መከታተል ተነሳሽነትን ሱስ የማድረግ ውጤት ሁሉ ይኖረዋል። እያንዳንዷ ጥቃቅን ድል ፍላጎትን ትመዘግባለች። ይህ በተለይ በመጥፎ ቀኖችህ ላይ የሚኖረው ተጽዕኖ በጣም ከፍተኛ ነው። ስሜትህ ጥሩ ሳይሆን ሲቀር ያመጣሃቸውን እድገቶች ሁሉ የመርሳት ነገር ሊያጋጥምህ ይችላል። ልማድን መከታተል ግን የጠንካራ ስራህ የሚታዩ ማስረጃዎች ፊት ለፊት ያስቀምጥልሃል። እንዴት እዚህ እንደደረስክም በብልጣብልጥ መንገድ ያስታውስሃል። ከዚያ ውጪ ምልክት ያላደረክባቸው ክፍት ቦታዎች ያነሳሱሃል። ምክንያቱም ምን ያህል ልማድን እያቋረጥክና ሰንሰለቱን እየበጠስክ እንደሆነ ያሳዩሃል። ጥቅም 3 ልማድን መከታተል አርኪ ነው። ከሁሉም የበለጠ ልማድን የመከታተል ጥቅም ይሄኛው ነው። ልማድን እየመዘገቡ መከታተል ራሱ ሽልማት ሊሆን ይችላል። የሰራሃቸውን ነገሮች ዝርዝር ማየት ራሱ የሚያረካ ነገር ነው። የውጤትን አስተዳደግ ማየትም እንደዚያው። ስታየው ደስ ያለህን ነገር ደግሞ ይዘህ የመቀጠል ምርጫን ትወስዳለህ። ልማድን መከታተል አይንህን በኳሷ ላይ እንድታደርግም ይረዳሃል። ከውጤቱ ይልቅ ሂደቱ ላይ እንድታተኩር እንደማለት። በአጠቃላይ ልማድን እየመዘገቡ መከታተል 1 ወደ ተግባር መግባትን የሚያስታውሱህ የሚታዩ ምልክቶች ይፈጥርልሃል። 2 ልታጣው የማትፈልገውን እድገት አጉል በማየት ለቀጣይ አፈጻጸምህ ያነሳሳሃል። 3 ልማድን መፈጸምህን እየመዘገብክና የመዘገብከውን እያየህ በሄድክ ቁጥር የእርካታ ስሜት ይሰማሃል። ልማድን መከታተል ይህንን ያህል ጠቃሚ ነገር ሆኖ እያለ እንዴት እስካሁን አላነሳኸውም ልትሉኝ ትችላላችሁ።
የዚህን ጉዳይ ውይይት እስከዚች ገጽ ድረስ ያዘገየሁበት ቀላል ምክንያት አለኝ። ይህም ብዙ ሰዎች የመለካትንና የመከታተልን ሐሳብ እምቢ ማለት የሚቀናቸው በመሆኑ ነው። ይህ ስልት እንደ ጫና ሊሰማህ የሚችልበት እድል ቢኖር ምክንያቱም ስልቱ 2 ልማዶችን እንድታደርግ የሚያስገድድ መሆኑ ነው። እነዚህ ልታደርገው እየጣርከው ያለው ዋናው ልማድና የመከታተል ልማድ ናቸው። ዋናው ልማድ ማዳበር እንደ ከባድ ነገር ነው። የዚህን እድገት መመዝገብና መከታተል ደግሞ ሌላ አድካሚ ነገር። ልማድን እየመዘገቡ መከታተል ለሁሉም ሰው የተገባ አይደለም። የህይወት ዘመንህ በሙሉ ልማዶችን እየመዘገብክ እንድትኖርም አይጠበቅብህም። ሁሉም ሊባል በሚችል ደረጃ ግን ማንም ሰው በዚህ ስልት ተጠቃሚ መሆን ይችላል፣ በጊዜያዊነትም ቢሆን እንኳ። ልማድን እየመዘገቡ መከታተል እንዴት ቀላል እናደርግ? በመጀመሪያ በተቻለኝ መጠን ልኬት አውቶሜት መደረግ አለበት። ከዚያ በኋላ ግን ልማድን እየተከታተልክ እንደሆነ ሳታውቅ እንኳ ተግባሩን ስትፈጽም ራስን ታገኘዋለህ። ሁለተኛ፣ በእጃችን ማኑዋሊ የምናደርገውን ልማድ የመከታተል ስልት በጣም ጠቃሚ በመሆኑ ልማዶቻችን ብቻ የተወሰነ መሆን አለበት። እየተቆራረጡ 10 ልማዶችን ከመከታተል ይልቅ ወጥ በሆነ ሁኔታ አንድን ልማድ መከታተል ይሻላል። በስተመጨረሻም እያንዳንዱን ልኬት ልክ ልማዱን እየተገበርክ ወዲያውኑ መዝግብ። የባህሪው ትግበራ ማለቅ ለምዝገባው ስራህ ምልክት ይሁን። ይህ አካሄድ ደግሞ በምዕራፍ 5 ስር ያየነውን ልማዳችንን የማቆራኘት ስልት ልማዶችን ከመከታተል ስልት ጋር አስተሳስረህ እንድትጠቀም ያስችልሃል። ልማድን ማቆራኘት ፕላስ ልማድን መከታተል። ቀመሩም የሚከተለው ነው። ይህንን ነባር ልማድ ካደረግኩ በኋላ ልማዴን መመዝገብ አለብኝ። ምሳሌዎች: የደወልኩትን የሥራ ስልክ እየዘጋሁ አንድ ግራፍ ወደዚህኛው ሳህን ጨምራለሁ። የበላሁትን ሳህን ሲንኩ ላይ ካስቀመጥኩ በኋላ የበላሁትን ምግብ ምን እንደሆነ መዘግባለሁ። ንባቤን ስጨርስ ምን ያህል ገጾች እንዳነበብኩ መዘግባለሁ። እነዚህ ብልጠቶች ልማድን የመመዝገብና የመከታተል ስራን ቀላል ያደርጉልሃል። ልማድህን መመዝገብ የማያስደስታ አይነት ሰው ብትሆን እንኳ የጥቂት ሳምንታት ልምምድ እንድትወደው ያደርግሃል። ጊዜህን እንዴት እያሳለፍክ እንደሆነ ማወቅ በራሱ የሆነ አይነት ደስታ ይሰጥሃል። አንድ ልማድ ሲቋረጥ ቶሎ መልሶ ስለማስቀጠል። በልማድህ ምንም ያህል ወጥ ብትሆን ህይወት የሆነ ቦታ ላይ ክንድህ ዛል እንዲልና እንድታቋርጥ ማድረጉ አይቀርም። በህይወት ውስጥ ፍጹምነት ልናመጣው የምንችለው ነገር አይደለም። ሊያምህ ወደሆነ ቦታ ጉዞ መሄድ ሊኖርብህ ወይም ሌላ ችግር ሊገጥምህና ልማድህን ልታቋርጥ ትችላለህ። እኔ እንዲህ አይነት ነገሮች በህይወቴ ውስጥ ሲያጋጥሙኝ የምከተላት አንዲት ህግ አለች፣ 2 ጊዜ አታሳልፍ የምትል። በዚህ መርህ መሰረት አንድ ቀን ካለፈኝ ቶሎ ወደ ልማዴ ለመመለስ እሞክራለሁ። አንድ ጊዜ አንድ ልማድ ሊያልፈኝ ይችላል፣ ሁለተኛ እንዳያልፈኝ ግን ጥረት አደርጋለሁ። አንድ ቀን ተሳስቼ መብላት የሌለብኝን ምግብ ልበላ እችላለሁ፣ ሁለተኛ ግን አልደግማትም። ፍጹም መሆን አልችልም፣ ሁለተኛ ዙር እንዲያልፈኝ ግን አልፈቅድም። የመጀመሪያዋ አንዷ ስህተት ግብን አታኮላሸውም። ልፋትህን ሁሉ ከንቱ አድርገው ወደ ኋላ የሚመልሱህ ከዚያ በኋላ እየተደጋገሙ የሚመጡት ስህተቶች ናቸው። አንድ ጊዜ ማሳለፍ አጋጣሚ ነው፣ 2 ጊዜ ማሳለፍ ግን አዲስ ልማድ ጅማሮ ነው። ይህ አሸናፊዎችን ከተሸናፊዎች የሚለየው ወሳኝ ነጥብ ነው። የትኛውም ሰው መጥፎ አፈጻጸም ሊኖረው ይችላል። ውጤታማ ሰዎች እንዲህ አይነት የዕለት ውድቀት ሲያጋጥማቸው ቶሎ ተመልሰው ያንሰራራሉ። ቶሎ መልሰን የምንጠግነው ከሆነ የአንድ ልማድ መሰበር ብዙም ችግር አይሆንም። ብዙውን ጊዜ በልማዳችን ውስጥ ወይ ሙሉ በሙሉ ማድረግ ወይ ከነጭራሹ መተው በሚል አዙሪት ውስጥ እንወድቃለን። ይህ ስህተት ነው። ችግሩ መንሸራተታችን አይደለም። ዋናው ችግራችን አንድን ነገር በፍጹምነት ማድረግ የማንችል ከሆነ ከነጭራሹ ባናደርገው ይሻላል የሚለው አስተሳሰባችን ነው። በመጥፎ ቀኖችህ ላይ ጥሩ ሙከራዎችን ማድረግ ያለው ጠቀሜታ ከፍተኛ ነው። ጥሩ ቀኖች ከሚጠቅሙህ በላይ መጥፎ ቀኖች ይጎዱሃል። $100 የጀመርከው አንድ ነገር 50% እድገት ላይ ብታሳይ $150 ላይ ያደርሰሃል። ከዚያ ወደ $100 ለመመለስ ግን 33% ኪሳራ ብቻ በቂ ነው። በሌላ አገላለጽ የ33% ኪሳራ ማስወገድ የ50% ትርፍ እንድታገኝ ያስችልሃል ማለት ነው። ቻርሊ ሙገር እንዲህ ይላል፣ የማባዛት የመጀመሪያው ህግ አላስፈላጊ የሆነ መቆራረጥን ማስወገድ ነው። በመጥፎ ሁኔታ ውስጥ የምንጠራቸው ጥረቶች በጣም ጠቃሚ የሚሆኑበት ምክንያት ይህ ነው። በመጥፎ ቀን ልማዳችንን ለማስቀጠል የምናደርጋቸው ጥረቶች ከዚያ በፊት በነበሩት ጥሩ ቀናት ያጠራቀምናቸውን ነገሮች ጠብቆ ለማቆየትም ይጠቅሙናል። በከባድ ሁኔታዎች ውስጥ ስትሆን ሙሉ በሙሉ ከመተው ይልቅ ከዜሮ የሚሻልን የትኛውንም ጥረት አድርግ። ዋናው ነገር
በእንደዚህ አይነት ሁኔታዎች ውስጥ ሆነህ የምታደርገው የልፋት ውጤት አይደለም። ዋናው ነገር በእንደዚህ አይነት ሁኔታዎች ውስጥ ሆነህ የምታደርገው የልፋት ውጤት አይደለም። ዋናው ነገር በምንም አይነት ሁኔታ ውስጥ ልማዱን የማያቆራረጥ ማንነት ያለህ ሰው መሆንህ ነው። ጥሩ ስሜት ላይ ስትሆን ልምምድ መስራት ቀላል ነገር ነው። በድብርት ስሜት ውስጥ በወደቅ ጊዜ ጥረትህን ማስቀጠል ግን ትልቅነት ነው። ወይ ሙሉ በሙሉ መተግበር ወይ ከነጭራሹ መተው የሚለው አስተሳሰብ የልማድን ግንባታን በእንቅፋትነት ከሚያደናቅፉ ነገሮች መካከል አንዱ ነው። ሌላኛው አደገኛ ነገር ደግሞ የተሳሳተውን ነገር መለካት ነው። በተለይ ልማድን መከታተል የምትጠቀምበት ጊዜ ደግሞ አደገኛነቱ ከፍ ይላል። ልማድን መቼ መከታተል እንዳለብንና እንደሌለብን ማወቅ። የአንድ ሬስቶራንት ባለቤት ነህ እንበል እና ሼፍህ እንዴት እየሰራ እንደሆነ ለማወቅ ፈለግ። አንደኛው ይሄን ልታውቅበት የምትችለው መንገድ ምን ያህል ደንበኞች እየተጠቀሙ እንደሆነ ማወቅ ነው። የደንበኞቹ ቁጥር እየጨመረ እየሄደ ከሆነ ምግቡ ጥሩ ነው ማለት ሊሆን ይችላል። የደንበኞቹ ቁጥር እየቀነሰ ከሄደ ደግሞ በተቃራኒው። ይህ አይነት ልኬት ግን የተሳሳተ ስዕል ሊሰጥህም ይችላል። ደንበኞች በዝተዋል ማለት ምግቡ ይጣፍጣል ማለት ላይሆን ይችላል። አንተ ሬስቶራንት ቤት እንዲመጡና እንዲጠቀሙ ያደረጓቸው ሌሎች ምክንያቶች ሊኖሩ ይችላሉ። ከዚህ ይልቅ ምን ያህል ደንበኞች የቀረበላቸውን ምግብ ጥርግ አድርገው በልተዋል የሚለው የተሻለ ውጤት ማምጣት የሚችል መለኪያ ነው። ከዚህ በተጨማሪም ምን ያህል ደንበኞች ቲፕ ይሰጣሉ የሚለው የሚነግርህ ነገር የተሻለ ነው። አንድ ባህሪ መከታተል መጥፎ ነገሩ ከጀርባ ባለው ዓላማ ከመመራት ይልቅ በቁጥሮች የምንመራ እንድንሆን ማድረጉ ነው። በየትኛውም ሁኔታ ውስጥ ደግሞ የሰው ልጅ አእምሮ የትኛውም ጨዋታ ማሸነፍ ይፈልጋል፣ እናም የስሌቱን መዛባት ይቀበለዋል። ይህ ድክመት በብዙ ህይወት ዘርፎች ውስጥ የምናየው ነው። ትርጉም ያለው ስራ ከመስራት ይልቅ ረዥም ሰዓት መስራትን እንመርጣለን። ጤናማ ለመሆን ከምንጨነቀው በላይ 10,000 ደረጃዎች ስለመውጣት እንጨነቃለን። ትምህርት ላይ ትኩረት አድርገን ስለ ጥራትና ስለ በሳል አስተሳሰብ ከመጨነቅ ይልቅ ደረጃውን የጠበቀ ፈተናን ስለመጠቀም እናስባለን። በአጭሩ የምንለካው ነገር ማሳደግ ይቀናናል። ልኬታችን የተሳሳተ ከሆነ ደግሞ በውጤቱ የምናገኘው ባህሪም የተሳሳተ ይሆናል። ይህ የጉድሃርት ህግ በመባል ይታወቃል። ስያሜውን ያገኘውም ከምጣኔ ሀብት ባለሙያው ከቻርልስ ጉድሃርት ስራ በኋላ ነው። መርሁም እንዲህ የሚል ነው። ልኬቱን ራሱ የትኩረታችን ማዕከል ከሆነ ጥሩ ልኬት መሆኑ ያከትማል። አንድ ልኬት ጥሩ ልኬት የሚባለው አንተን ሲመራህና ወደ ረዥም ስዕል የሚወስድህ ሲሆን እንጂ ሲበላህ አይደለም። እናም እያንዳንዳቸው ቁጥሮች በጠቅላላው ስርዓት ውስጥ ያሉ ቁርጥራጭ ማስረጃዎች እንደሆኑ ማሰብ አለብህ። በዚህ በዳታ በሚመራ ዓለም ውስጥ ቁጥራዊ ነገሮች ከፍታ በቁጥር የማይገለጹ ለስላሳ ነገሮች ደግሞ ዝቅ አድርጎ የማየት ዝንባሌ አለብን። የምንለካቸው አስተዋጽኦ ያላቸው ሁኔታዎች ብቻ ሙሉ ሁኔታዎች እንደሆኑ አድርገን መሳሳትም ይቀናናል። መለካት የማንችለው ነገር ግን ጥቅሙ ያለው አይመስለንም። ይህ ግን ስህተት ነው። ይህን ሁሉ ታሳቢ በማድረግ ተገቢውን ልማድን የመከታተል አካሄድ መጠቀም አለብን። ልማድን እየመዘገቡ መከታተል ደስ የሚያሰኝ ነገር ሊሆን ይችላል። አስፈላጊ ነገር ልኬት ብቻ ለመሆኑን ግን መገንዘብ ተገቢ ነው። እድገትን ለመለካት የሚሆኑ ሌሎች መንገዶች መኖራቸውም ሌላ ነገር ነው። እናም አንዳንድ ጊዜ ትኩረት ፍጹም ሌላ ወደሆነ ነገር መቀየር ጠቃሚ ይሆናል። በቁጥር የማይገለጹ ድሎች ክብደት መቀነስ ለመለካት ጠቃሚ የሚሆኑት እዚህ ጋር ነው። የክብደት መቀነሻ ስልቶች ነድፈህ እየሰራህ እያለ ክብደት ግን ምንም ላይቀንስ ይችላል። በዚህ ጊዜ ቁጥሮችን ማየት ተነሳሽነትን ዜሮ ሊያደርሰው ይችላል። በጠዋት መነሳት መቻልህ ወይም የቆዳ ጥራት መጨመሩን ብታይ ግን ለስኬትህ እንደ መለኪያ ሊሆንህ ይችላሉ። እነዚህ ለውጦችን ለመለካት የሚጠቅሙ እውነተኛ መለኪያዎች ናቸው። በለውጦች ቁጥራዊ መገለጫዎች መነሳሳት ካልቻልክ ዓይንህን ወደ ሌላ ልኬቶች አዙር። ለውጥን ሊያሳዩህ ወደሚችሉ ሌሎች መለኪያዎች። ለውጥን እንዴትም ብትለካው ልማድን መከታተል ልማድን የበለጠ አርኪ የሚያደርጉ መንገዶች ይሰጥሃል። እያንዳንዷ ልኬት በትክክለኛው ጎዳና እየተጓዝክ እንደሆነ ማስረጃ ትሰጥሃለች። ለምትሰራው ስራም ወዲያውኑ እርካታ ትጨምርልሃለች። ማጠቃለያ፣ በጣም ከሚያስደስቱ ስሜቶች መካከል አንዱ ለውጥ እያመጣህ እንደሆነ የሚሰማህ ስሜት ነው። ልማድን መከታተል ልማዶችን እያደረግክ መሆን አለመሆን የምታረጋግጥበት ቀላል ዘዴ ነው። ልማድን መከታተያና ሌሎች የሚታዩ መለኪያዎች ለለውጥህ ማስረጃዎች በማሳየት በልማድህ እንድትረካ ያደርጉሃል። ሰንሰለትን አትበጥስ፣ ልማዶችን ፈጽሞ አታቋርጥ። 2 ጊዜ አይለፍህ። በሆነ አጋጣሚ 1 ጊዜ ካለፈህ ቶሎ ወደ መንገዱ ለመመለስ ሞክር። አንድ ነገር ልትለካው ስለቻልክ ብቻ ነገሩ በጣም ጠቃሚ ነገር ነው ማለት አይደለም። የተጠያቂነት አጋርን መጠቀም። ሮገር ፊሸር በሁለተኛው የዓለም ጦርነት ወቅት በፓይለትነት ካገለገለ በኋላ የሃርቫርድ ዩኒቨርሲቲ የሕግ ትምህርት ቤትን ተቀላቀለ። ከዚያ በኋላ የድርድርና የግጭት አፈታት ባለሙያ ሆኖ 34 ዓመታትን አሳልፏል።
የሃርቫርድ ዩኒቨርሲቲ የድርድር ፕሮጀክትንም መሰረተ። ከዚያ በኋላ ስለ ሰላም ስምምነት፣ ስለ ሰው ጠለፋ ችግርና ስለ ዲፕሎማሲያዊ መቻቻል ከበርካታ ዓለም ሀገራት ጋር ሰርቷል። ፊሸር ከሁሉም የበለጠ ድንቅ ሐሳብ ያመጣው ግን የኒውክሌር ጦርነት ስጋት እየተካረረ በመጣባቸው በ1970ዎቹና 80ዎቹ ነው። በወቅቱ ፊሸር በኒውክሌር ጦርነት ሊያስቀሩ የሚችሉ ስልቶችን እየነደፈ ነበር። በዚህ ሂደት ግን ከአንድ አስደናቂ ከሆነ እውነታ ጋር ተጋፈጠ። የትኛውም በስልጣን ላይ ያለ ፕሬዝዳንት ኒውክሌር ለጦርነት ጥቅም ላይ እንዲውል በማድረግ በሚሊዮኖች የሚቆጠሩ ሰዎች እንዲገደሉ ሊያደርግበት የሚችል ኮድ ቢኖራቸውም እሱ ግን ሩቅ በመሆኑ ምክንያት አንድም ሰው እንኳ ሲሞት አያይም። ለፊሸር ራስ ምታት የሆነበትም ነገር ይህ ነው። አንድ ፕሬዝዳንት በአንዲት ቀጭን ትዕዛዝ በሚሊዮን የሚቆጠሩ ሰዎች እንዲያልቁ ማድረግ ይችላል። የፕሬዝዳንቱ መኖሪያ ግን ከሟቾች በብዙ ማይል ርቀት ላይ ስለሆነ የሥራውን ውጤት አያይም። ይህ ያስጨነቀው ፊሸር በ1981 እንዲህ ብሎ ጻፈ። የእኔ ምክረ ሐሳብ ቀላል ነበር። ይህን የኒውክሌር ማዘዣ ኮድ በመድኃኒት ከምሱር ውስጥ ተደርጎ በአንድ በጎ ፈቃደኛ ሆድ ዕቃ ውስጥ ልቡን ጎን ይቀበር። ይህ ፈቃደኛ ሰው ትልቅ ቢላዋ በመያዝ ከፕሬዝዳንቱ ጋር እንዲኖር ይደረግ። ፕሬዝዳንቱ የኒውክሌር መሳሪያ ጥቅም ላይ እንዲውል ማዘዝ ከፈለገ በቢላው በጎ ፈቃደኛውን በራሱ እጅ በመውጋት ከገደለው በኋላ ከምሱሩን አውጥቶ ኮዱን እንዲጠቀም ይደረግ። ያን ጊዜ ፕሬዝዳንቱ የኒውክሌር መሳሪያውን አዞ ሚሊዮኖችን ከመግደሉ በፊት በራሱ እጅ በቀጥታ አንድ ሰው ይግደል። ፕሬዝዳንቱ የኒውክሌር ጦሩን አዘው በሚሊዮኖች ከመጨረሳቸው በፊት በራሳቸው እጅ አንድ ንጹህ ሰው ገድለው ንጹሐንን መግደል ምን ማለት እንደሆነ በተጨባጭ ማየት አለባቸው። በነጩ ቤተ መንግስት ምንጣፍ ላይ የሰው ደም እውነታን እቤት ድረስ ማምጣት። ይህንን ሐሳብ በፔንታጎን ውስጥ ለሚሰሩ ጓደኞቼ አማከርኳቸው። ከጓደኞቼ መካከል አንዱ እንዲህ አለኝ፣ ጌታ ሆይ በጣም ዘግናኝ ነገር ነው። ፕሬዝዳንቱ በእጃቸው ሰው እንዲገድሉ ማድረግ ውሳኔያቸውን ርትዕነት እንዳይኖረው ያደርገዋል። ፕሬዝዳንቱ መቼም ይህንን አያደርጉም። አራተኛውን የባህሪ ለውጥ ህግ በተመለከትንባቸው አጋጣሚዎች ሁሉ ጥሩ ልማዶችን ቶሎ እርካታ እንዲሰጡ የማድረግን ጥቅም አይተናል። የፊሸር ሐሳብ ደግሞ ወዲያውኑ የሚያረካ ማድረግ የሚለው የአራተኛውን የባህሪ ለውጥ ህግ ተገላቢጦች ነው። መጨረሻቸው አስደሳች የሆኑ ተሞክሮዎች የመደጋገም ልማዶችን ያህል መጨረሻቸውን የማያስደስቱ ተሞክሮዎች ደግሞ የማስወገድ ልማድ አለን። ህመም ወይም ስቃይ ውጤታማ አስተማሪ ነው። ውድቀት ህመም የሚፈጥር ከሆነ መፍትሄ ይበጅለታል። አንድ ውድቀት የሚፈጥረው ስቃይ መጠነኛ ከሆነ ውድቀቱ ችላ ሊባል ይችላል። የስህተታችን ውጤት ወዲያውኑ ዋጋ የሚያስከፍለን ከሆነ ከስህተታችን መማር ዕድላችን ይሰፋል። አንድ ሬስቶራንት ደንበኞቹ ተመልሰው የማይመጡ ከሆነ ሆቴሉ ጥሩ ምግቦችን እንዲያዘጋጅ ትምህርት ይሰጠዋል። ለቀዶ ጥገና ባለሙያ አንድ የደም ስር በስህተት መቁረጥ ከዚያ በኋላ ስራውን በጥንቃቄ እንዲሰራ ያደርገዋል። የስህተትና የውድቀት ውጤቶች የከፉ በሆነ ቁጥር ወዲያውኑ እንድንማር ያደርጉናል። የአንድ ተግባር ህመም ወዲያውኑ በመጣ ቁጥር ተግባሩ ልማድ ወይም ባህሪ የመሆን እድሉ ይጠባል። ጤናማ ያልሆኑ ባህሪያትና መጥፎ ልማዶችን መከላከል ከፈለግ የተግባሩ ውጤት ላይ ቶሎ የሚታይ ዋጋ ኮስት ጨምርበት። መጥፎ ልማዶችን የምንደጋግመው ልማዶቹ በሆነ መንገድ ጥቅም የሚሰጡን በመሆናቸው ነው። ይህ ጥቅማቸው እንዳንተዋቸው ያደርገናል። በዚህ አይነት ሁኔታ የሚያታልሉን መጥፎ ልማዶች ለመተው ማድረግ ያለብን አንዱ ነገር የልማዶች ቅጣት የሚመጣበትን ፍጥነት መጨመርና ጊዜውን ማሳጠር ነው። በተግባሩና በውጤቱ መካከል የጊዜ ክፍተት እንዳይኖር ማድረግ። ተግባራትን ወዲያውኑ ውጤታቸውን ሲያገኙ ባህሪ መለወጥ ይጀምራሉ። የመብራት ተጠቃሚዎች ክፍያውን ካዘገዩ የሚቀጡ ከሆነ በትክክለኛው ጊዜ ክፍያቸውን ይፈጽማሉ። ተጨማሪዎቹ ውጤታቸው ክፍል በሚገኙባቸው ቀናት ላይ የሚመረትበት ከሆነ ከክፍል መቅረታቸውን ይተዋሉ። ወዲያውኑ የሚመጡ ስቃዮችን ለማስወገድ ብዙ ጥረቶችን ማድረጋችን ተፈጥሯዊ ነው። በእርግጥ ለዚህ ገደብ አለው። የባህሪ ለውጥ ለማምጣት ቅጣት ላይ የምትመረኮዝ ከሆነ የቅጣት ጥንካሬ ቅጣቱ ሊያመጣው ካሰበው ባህሪ ጥንካሬ ጋር የሚመጣጠን መሆን መቻል አለበት። ምርታማ ለመሆን ዛሬ ነገ ማለታችን የሚያስከፍለን ዋጋ ወደ ተግባር ከመግባት በላይ ከባድ መሆን አለበት። ጤናማ ለመሆን የስንፍናችን ዋጋ የአካል ብቃት እንቅስቃሴ ከማድረግ ድካም በላይ መሆን አለበት። የባህሪ ለውጥ የሚመጣው ቅጣቱ በጥሩ ሁኔታ ቀጭንና በአስተማማኝ ሁኔታ የሚተገበር ከሆነ ብቻ ነው። በአጠቃላይ የአንድ ተግባር ውጤት አካባቢያዊ ተጨባጭ የሚታይና ወዲያውኑ የሚከሰት ከሆነ የባህሪ ለውጥ ላይ ተጽዕኖ የመፍጠር ዕድሉ ከፍተኛ ነው። ከዚህ በተቃራኒው ደግሞ የአንድ ተግባር ውጤቱ የበለጠ ዓለም አቀፋዊ፣ የማይጨበጥ፣ የማይዳሰስና ቶሎ የማይከሰት ከሆነ ተግባሩ በግለሰብ ባህሪ ለውጥ ላይ የሚያመጣው ተጽዕኖ እዚህ ግባ የሚባል አይሆንም። እዚህ ጋር አንድ ጥሩ ነገር አለ። ይህም የልማድ ውል ሃቢት ኮንትራክት መፍጠር ነው። የልማድ ውል የየትኛውን መጥፎ ልማድ ወዲያውኑ የሚያስከፍለው ዋጋ ከፍ ያለ እንዲሆን የማድረጊያ ስልት ነው። የልማድ ስምምነት
ሀቢት ኮንትራት። የመጀመሪያው የወንበር ቀበቶ ህግ የወጣው ታህሳስ 1 ቀን በ1984 በኒውዮርክ ነው። በዚያ ጊዜ 14 በመቶ የሚሆነው የአሜሪካ ህዝብ ብቻ ነበር የወንበር ላይ ቀበቶ በመደበኛነት የሚጠቀመው። በ5 ዓመት ውስጥ ከግማሽ በላይ የሚሆነው የሀገሪቱ ክፍል የወንበር ላይ ቀበቶ ህግ ኖረው። ዛሬ ላይ ደግሞ ከ50ዎቹ ክልሎች ውስጥ በ48ቱ በህግ የተደነገገና አስገዳጅ ተግባር ሆኗል። ህጉ ብቻ አይደለም፣ አሁን ቀበቶ የሚጠይቀው ሰው ብዛትም ትልቅ ለውጥ አሳይቷል። በ2016 ከ80 በመቶ በላይ የሚሆኑት አሜሪካውያን መኪና ውስጥ ሲገቡ ቀበቶ ያስራሉ። በ30 ዓመታት ገደማ በዚህ ባህል ላይ የመጣው ለውጥ የነበረውን ነገር ሙሉ ለሙሉ የቀየረ ነው፣ ያውም በሚሊዮን በሚቆጠሩ ሰዎች ላይ። ህጎችና መመሪያዎች መንግስት ማህበረሰባዊ ውሎችን ሶሻል ኮንትራት በመፍጠር ባህሪያችንን እንዴት መቀየር እንደሚችል የሚያሳዩ ምሳሌዎች ናቸው። እንደ ማህበረሰብ በሆኑ ህጎች ለመመራት በህብረት እንስማማና እንደ ቡድን እንተገብራቸዋለን። የትኛውም ህግ ባህሪህን ለመቅረጽ የሚሞክር ከሆነ ይህ ማህበራዊ ኮንትራት በባህሪህ ላይ ለሚያመጣው ለውጥ ምሳሌ ነው። ቡድኑ በሆነ መልኩ መኖርን ይስማማል። አንተ ይህንን የቡድን ስምምነት ከተቀበልክ፣ ካልፈጸምክ ቅጣት ይጠብቀሃል። ልክ መንግስት ዜጎቹን ተጠያቂ ለማድረግ ህጎችን እንደሚጠቀመው ሁሉ አንተም ራስህን ተጠያቂ የምታደርግባቸው የልማድ ስምምነቶችን ሀቢት ኮንትራትን መፍጠር ትችላለህ። የልማድ ስምምነት አንድን ልማድ ለመተግበር ያለህን የቁርጠኝነት የግዴታና ይህንን ልማድ ባልተገበርክ ጊዜ የምትቀጣውን ቅጣት የምታስቀምጥበት የቃል ወይም የጽሁፍ ስምምነት ነው። አንድን ወይም ሁለት ሌሎች ሰዎች መርጠህ በተጠያቂነት አጋርነት በውሉ ላይ እንዲፈርሙ ታደርጋለህ። ይህን ስልት ለመጀመሪያ ጊዜ ተግባር ላይ እንዳዋለ የማውቀው ሰው የናሽቬሊ ቴኒሲው ስራ ፈጣሪ ብራያን ሃሪስ ነው። ሃሪስ ልክ የመጀመሪያ ወንድ ልጁን እንደወለደ ክብደቱን መቀነስ እንዳለበት አሰበ። ከዚያም በእሱ በሚስቱና በግል አሰልጣኙ መካከል የሚጸና የልምድ ስምምነት አዘጋጀ። ሃሪስ ዓላማውን በውሉ ውስጥ እንዲቀመጥ አስቀምጦታል። የብራያን የ2017 የመጀመሪያው ሩብ ዓመት ዓላማ ወደ ጤነኛ አመጋገቡ ለመመለስ ሲሆን የረዥም ጊዜ ግቡ ደግሞ ከሰውነቱ ላይ 10% ስብና 200 ፓውንድ ክብደት መቀነስ ነው። ከዚህ አረፍተ ነገር በታች ደግሞ ግቡን ለማሳካት የሚያስችሉትን ፍኖተ ካርታዎች አስቀመጠ። ምዕራፍ 1 በመጀመሪያው ሩብ ዓመት ውስን ካርቦሃይድሬት ያላቸው ምግቦች ብቻ ወደ መመገብ መመለስ። ምዕራፍ 2 በሁለተኛው ሩብ ዓመት የማይወላዳ የማይክሮኒውትረንት መፈተሻ ፕሮግራም መጀመር። ምዕራፍ 3 በሶስተኛው ሩብ ዓመት የምግቦቹን ዝርዝሮችና የአካል እንቅስቃሴዎች መገምገምና ማስቀጠል። በስተመጨረሻ ደግሞ ለዚህ ግቡ የሚያደርሱትን የየዕለት ልማዶች አስቀመጠ። ለምሳሌ በየቀኑ የሚመገባቸውን ምግቦች መጻፍና ክብደቱን መመዘን ሁለቱ ነበሩ። ከዚያ ደግሞ ያስቀመጣቸው እነዚህ ልማዶች በተገቢው ጊዜና ሁኔታ ሳያደርግ ከቀረ የሚደርሱበትን ቅጣቶች ዘረዘረ። ብራያን እነዚህን ሁለት ተግባራት ካልፈጸመ የሚከተሉትን ቅጣቶች ይቀበላል። አንደኛ፣ ሁሉንም የሥራ ቀናትና እሁድ ጠዋትን ጨምሮ በሥራ ፕሮቶኮል ይለብሳል። በዚህ ጊዜ ውስጥ ጂንስ፣ ቲሸርት፣ ኮፍያና ቁምጣ መልበስ አይችልም። በተጨማሪ ለግል አሰልጣኙ ለጄ $200 ይከፍላል። ከውሉ ግርጌ ራሱ ሃሪስ፣ ሚስቱና አሰልጣኙ ፈርመውበታል። ይህ ስልት ለመጀመሪያ ጊዜ ስሰማ አስፈላጊና የተጋነኑ ፎርማቶች ያሉበት ነው። በተለይ ፊርማዎቹ ነበር ያልኩት። ፊርማ ማስቀመጥ ነገሩን በቁም ነገር የመያዝ ምልክት እንደሆነ ግን ሃሪስ አሳመነኝ። ከ3 ወራት በኋላ የመጀመሪያውን ሩብ ዓመት ግቡን አሳካ። ከዚያ ደግሞ ግቦቹን ከፍ አደረጋቸው፣ ቅጣቶቹንም እንደዚያው ኮምጠጥ አደረጋቸው። የካርቦሃይድሬትንና ፕሮቲንን ምጣኔውን ባስቀመጠው ልክ ሳይተገብር ቀርቶ መዛነፍ ካሳየ ለአሰልጣኙ $100 ይከፍላል። ራሱን መመዘኑን ካስተጓጎለ ደግሞ እንደፈለገች ልትጠቀምበት የምትችለው $500 ለሚስቱ ይሰጣል። ከሁሉ በላይ ደግሞ ሌላም በደንብ ስሜት የምትቆነጥጥ አንዲት ቅጣት አስቀምጧል። መሮጡን ከረሳ ሳምንቱን ሙሉ የሥራ አለባበስ ይለብሳል። ከዚያም ቀሪውን ሩብ ዓመት ሙሉ እሱ የሚወደውን የአውበርን ቡድን ባላንጣ የሆነውን የአላምባ ቡድን ኮፍያ መልበስ አለበት። ስልቱ ውጤት አመጣ። አሰልጣኙም ባለቤቱን በተጠያቂነት አጋርነት በመያዝ በየቀኑ ማድረግ ያለበትን ነገሮች በልማድ ስምምነት ውስጥ ግልጽ አድርጎ በማስቀመጥ ሃሪስ የፈለገውን ያህል ክብደት መቀነስ ቻለ። መጥፎ ልማዶቻችንን የማያረኩ ለማድረግ የተሻለው መንገድ በሚተገበሩበት ጊዜ ህመም እንዲፈጥሩ ማድረግ ነው። የልማድ ስምምነት ደግሞ ይህንን የማድረጊያ አይነተኛ ስልት ነው። እንደዚህ ሙሉ መልክ ያለው የልማድ ስምምነት ማዘጋጀት ባትፈልግም እንኳ የተጠያቂነት አጋር መያዝ በጣም ጠቃሚ ነው። አደርጋለሁ ያልከውን ነገር እያደረግ ካለመሆን
የሆነ ሰው እያየህ እንደሆነ ማወቁ በራሱ ተነሳሽነትን የሚፈጥር ነገር ነው እና ላለመፈጸም ማቅማማት የሚያመጣውን ውጤት እንዳትዘነጋው ስለሚያደርግህ በአግባቡ ልማድን እንድታከብር ያደርግሃል። አደርጋለሁ ያልከውን ነገር ካዛነፍክ የሚያዩህ ሰዎች ሰነፍና የማታስተማምን አድርገው ይረዱሃል። ስለሆነም ልማድህን ማቋረጥ ማለት ለስራህ የገባኸውን ቃል ከማፍረስም በላይ ለሌሎች የሰጠኸውን ቃል ማጓደልም ይሆናል ማለት ነው። ይህንን ሂደትም ራሱ አውቶሜት ማድረግ ትችላለህ። በኮሎራዶ ባውደር የሚኖረው ስራ ፈጣሪው ቶማስ ፍራንክ በየቀኑ ጠዋት የሚነሳው 11 ሰዓት ከ55 ላይ ነው። በዚች ሰዓት ካልተነሳ አውቶማቲክ በሆነ ሁኔታ ራሱ የሚለጠፍ የትዊተር መልእክት አዘጋጅቷል። ትዊተሩም እንዲህ የሚል ነበር፣ ሳልነሳ 12 ሰዓት ከ10 ከሆነ እዚህ ትዊተር ላይ በፔፓል መልእክት በመላክ $5 ያገኙ። ሁልጊዜም የተሻለውን ማንነታችን ለዓለም ለማሳየት በመሞከር ውስጥ ነን። ጥርሳችንን የምንቦርሸው፣ ፀጉራችንን የምናበጥረውና የምንዘንጠው እነዚህን ነገሮች ማድረጋችን ከሌሎች ዘንድ ጥሩ ምላሽን ያስገኝልናል ብለን ተስፋ በማድረግ ነው። ጥሩ ኮሌጅ ገብተን በጥሩ ውጤት መመረቅ የምንፈልገው ሊቀጥሩን የሚችሉ ሰዎችን፣ ጓደኞቻችንና ቤተሰቦቻችንን ለመማረክ ነው። በዙሪያችን ያሉ ሰዎች አስተያየቶችም ጠቃሚ የሚሆኑልን የሚወዱን መሆኑ አለመሆኑን ስለሚነግሩን ነው። የተጠያቂነት አጋር ማበጀትና የልማድ ውልን መጠቀምን በጣም ጠቃሚ እንዲሆኑ የሚያደርጋቸው መሰረታዊው ሀሳብ ይህ ነው። ማጠቃለያ፣ የአራተኛው የባህሪ ለውጥ ህግ ተገላቢጦሽ የማያረካ ማድረግ ነው። አንድ ባህሪ የማያረካ ወይም ስቃይ የሚፈጥር ከሆነ ይህ ባህሪ እየደጋገምን የማድረግ እድላችን ዝቅተኛ ነው። የተጠያቂነትን አጋርን መጠቀም ማድረግ ያለብን ነገር ባለማድረጋችን ወዲያውኑ የምንከፍለው ዋጋ ከፍ ያደርግልናል። ሌሎች ስለ እኛ ስለሚያስቡት ነገር አብዝተን እንጨነቃለን። ስለሆነም ሰዎች ስለ እኛ ያላቸውን አመለካከት ዝቅ ያለ እንዳይሆን እንጥራለን። የልማድ ስምምነት የየትኛውን ባህሪ ማህበራዊ ዋጋ ለመጨመር ይጠቅማል። ይህ ስልት በቃልህ መሰረት አለመፈጸምህን ለሌሎች ሰዎች እንዲያዩት በማድረግ ልማድን ያለመተግበርህን ቅጣቶች የበለጠ ህመም የሚፈጥሩ እንዲሆኑ ያደርጋቸዋል። ሌላ ሰው እያየህ እንደሆነ ማወቅ በራሱ ተነሳሽነትን የሚጨምር ነገር ነው። ጥሩ ልማዶችን እንዴት እንገንባ? አንደኛው ህግ ግልጽ አድርገው። የልማድ መመዝገቢያ ሙላ። ነባር ልማዶችን በመመዝገብ ስለነሱ ግንዛቤ ይኑርህ። የትግበራ ፍላጎትን ተጠቀም። ቀመሩ ይህ ነው። ይህንን ባህሪ በዚህ ሰዓት እዚህ ቦታ አደርጋለሁ። ልማዶችን ማቆራኘት ተጠቀም። ልማዶችን የማቆራኘት ቀመር ደግሞ ይህ ነው። ይህ ነባር ልምድ ካደረግኩ በኋላ ይህንን አዲስ ልምድ አደርጋለሁ። አካባቢህን ዲዛይን አድርግ። የጥሩ ልምድን ፍንጮች የሚታዩና ግልጽ እንዲሆኑ አድርግ። ሁለተኛው ህግ ሳቢ አድርገው። ጉጉትን ማስተሳሰርን ተጠቀም። ማድረግ ያለብህን ነገር ማድረግ ከምትወደው ነገር ጋር አስተሳስረው። የምትፈልገውን ባህሪ መደበኛ የሆነበት ባህል ተቀላቀል። የተነሳሽነት ልምድ ሪቹዋል ፍጠር። ልታደርገው ካልከው ከባድ ነገር በፊት የምትወደውን አድርግ። ሶስተኛው ህግ ቀላል አድርገው። ፍጭትን ቀንስ። በአንተና በጥሩ ልምዶች መካከል ያሉትን ደረጃዎች ያሳንስ። አካባቢህን ማስተካከል። ቀጣይ ተግባራትን ቀለል በሚያደርግልህ ሁኔታ አካባቢህን አዘጋጅ። ወሳኞቹን ቅጽበታት ተቆጣጠር። ትላልቅ ውጤቶችን የሚያመጡ ትናንሽ ምርጫዎችን አስፋ። የ2 ደቂቃ ህግን ተጠቀም። ልማዶችን በ2 እና ከዚያ በላይ ደቂቃዎች መስራት እስከሚችሉበት ደረጃ ድረስ ሸንሽናቸው። ልማዶችን አውቶሜት አድርግ። በወደፊት ባህሪያትህ ውስጥ የሚያስሩን ቴክኖሎጂዎችና የአንድ ጊዜ ውሳኔን ተጠቀም። አራተኛው ህግ አርኪ አድርገው። ልማድን በራሱ ማጽናትን ተጠቀም። ልማድን እንደጨረስክ ሽልማት እንዲሰጥህ አድርግ። ምንም አለማድረግ የሚያስደስት ነገር አድርገው። መጥፎ ልማዶችን በምታስወግድ ጊዜ ሽልማት የሚሆንህ ነገር ፍጠር። ልማድ መከታተያን ተጠቀም። ልማዶችህን በመመዝገብና በመከታተል ሰንሰለቱ እንዳይበጠስ አድርገህ አስቀጥላቸው። 2 ጊዜ እንዳያልፍህ። በሆነ አጋጣሚ ልማድን ማድረግ ብታቋርጥ ወዲያውኑ መመለስህን እርግጠኛ ሁን። መጥፎ ልማዶችን እንዴት እናስወግድ? አንደኛው ህግ ተገላቢጦሽ የማይታይ አድርገው። ተጋላጭነትን ቀንስ። የመጥፎ ልማዶችን ፍንጭ ከአካባቢህ አስወግድ። የሁለተኛው ህግ ተገላቢጦሽ የማይስብ አድርገው። አስተሳሰብህን ቀይር። መጥፎ ልማዶችን የማስወገድ ጥቅሞች ደጋግመህ በማሰብ አጉላቸው። ሶስተኛው ህግ ተገላቢጦሽ ከባድ አድርገው። ፍጭቱን ጨምረው። በአንተና በመጥፎ ልማዶች መካከል ያሉትን ደረጃዎች ጨምራቸው። የቁርጠኝነት መሳሪያዎችን ተጠቀም። የወደፊት ምርጫዎችን ለአንተ በሚጠቅሙ ሁኔታ ብቻ አድርጋቸው። የአራተኛው ህግ ተገላቢጦሽ የማያረካ አድርገው። የተጠያቂነት አጋርን ተጠቀም። ባህሪህን ስትፈጽም የሚከታተልህ ሰው አስቀምጥ። የልማድን ኮንትራት አዘጋጅ። መጥፎ ልማድን ዋጋዎች የከፋ ለሰው የሚታዩ አድርጋቸው።